ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። የትራምፕ አድናቆት፣ የአልሲሲ ብስጭት። ዶናልድ ትራምፕ በዓለም ፖለቲካ ውስጥ ለደካማ መሪዎች ቦታ የለውም። እርሱ የሚያከብረውና የሚደነቀው እንደርሱ አይነት በጠንካራ ውሳኔ የሚያምኑ ለሀገራቸው ብሔራዊ ጥቅም የማይደራደሩና ውጤት የሚያመጡትን ነው። ለዚህም ነው ትራምፕ በተለያዩ አጋጣሚዎች የኢትዮጵያን ጠቅላይ ሚኒስትር አብይ አህመድ በአድናቆት የሚጠቅሱት። የአሜሪካው ፕሬዝዳንት በተለያዩ ጊዜያት ከአፍሪካ መሪዎች ጋር ሲገናኝ የሚሰጠው አንድ ወሳኝ ምክር አለ። እሱም ሀገራችሁን ከድህነትና ከልመና ማውጣት ከፈለጋችሁ ልክ እንደ ዶክተር አብይ አህመድ ስሩ የሚል ነው። ትራምፕም አብይን የሚያደንቀው ሀገሩን ከእጅ ወደ አፍ ሕይወት አውጥቶ በራሱ ሀገር እንድትቆም የሚያደርገውን ያላሰለሰ ጥረት በማየቱ ነው። ከሰሞኑ ዶናልድ ትራምፕ ከግብፁ ፕሬዝዳንት አልሲሲ ጋር የነበራቸው ቆይታ ይህንኑ የሚያረጋግጥ ነው። የአሜሪካው ፕሬዝዳንት ያንተን ያልቀርቤ ባላውቅም ግን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጠንካራ መሪ መሆኑን አውቃለሁ በማለት የግብፁን ፕሬዝዳንት አልሲሲን ኩም የሚያደርግ ንግግር ተናግሯል። ይህም ንግግራቸው የመላው ዓለም ትኩረት ስቧል። ይህ በእንዲህ እንዳለ በአባይ ግድብ ዙሪያ የትራምፕ እንቅስቃሴ ፍትሐዊ ከሆነ ዘላቂ መፍትሄ እንደሚያመጣ እየተገለጸ ነው። ለአብነትም አምባሳደር ቲቦር ናጊ በፈረንጆች 2020 በአባይ ጉዳይ የአሜሪካ አቋም ገለልተኛ ያልነበረ እና ለግብጽ ያጋደለ እንደነበር በማስታወስ በወቅታዊ የትራምፕ አቋም ላይ አስተያየት ሰጥቷል። አምባሳደሩ ሰሞነኛው የትራምፕ እንቅስቃሴ ፍትሐዊ የሆነ ከሆነ በሁለቱም ወገኖች መካከል መደማመጥና መከባበር ከሰፈነ በጉዳዩ ዙሪያ የሚነሳው ውዝግብ መቋጫ ያገኛል በማለት በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ገልጸዋል። አምባሳደር ቲቦር ናጊ ከዚህ በፊት ግብጽ የታላቁ ኢትዮጵያ ህዳሴ ግድብ መገንባት የናይል ወንዝ በከፍተኛ ደረጃ መጨመሩን ተከትሎ ሊያደርስ ከነበረው የከፋ ጉዳት መታደግ ችሏል በማለት አስተያየት መስጠታቸው ይታወሳል። ወደ ቀጣይ ዜና ተሸጋገርን። ሻዕቢያን ያስደሰተው የፋኖ አደረጃጀት። ከሰሞኑ ተመሰረተ የተባለው የአማራ ፋኖ ብሔራዊ ንቅናቄ ከፋኖ ደጋፊና ሚዲያዎች በላይ በኤርትራ የሚዲያ ሰራዊት ከፍተኛ ሽፋን አግኝቷል። የተመሰረተው አደረጃጀት የፋኖ ኃይል ሳይሆን በኤርትራ ውስጥ የሚንቀሳቀስ የሻዕቢያ ድጋፍ ኃይል እስኪመስል ድረስ የኢሳያስ አሽከሮች የደስታ መግለጫ ሲያወጡ ውለዋል። በትግሉ ቀጥተኛ ተሳታፊ ነን የሚሉ አካላት ዝምታ መርጠው ታሪካዊ ጠላቶቻችን ፌሽታ ላይ መሆናቸው ብዙሃኑ ላይ ግርታ ፈጥሯል። ይህ ክስተት ታዲያ ቡድኑ በሻዕቢያ ጎትጓችነት የተመሰረተ ነገር ግን በፋኖ ደጋፊና ዲያስፖራዎች ተቀባይነት የሌለው መሆኑ ከጅምሩ ያስረዳ ሆኗል። የተገመተውም አልቀረም። ጽንፈኛው ፋኖ መሰረትኩት ያለው አደረጃጀት ውሎ ሳያድር መፍረሱ ተረጋግጧል። ለመቶኛ ጊዜ በሻዕቢያና ህወሓት አስገዳጅነት የመግባቢያ ሰነድ ተዘጋጅቶ ለስማ በለው የተመሰረተው የጃውሳው አንድነት በስልጣን ድልድል ምክንያት እንዳልነበር ሆኗል። እስክንድር ነጋ አፋብን ውስጥ የተሰጠኝ ስልጣን አይመጠነኝም በማለት ከአደረጃጀቱ በይፋ መውጣቱን በቀናቶች ውስጥ አሳውቋል። የእሱን እምቢታ ተከትሎ የጃውሳ አመራሮችና የሚዲያ ልሳኖች ንትርክና ለመግባባት ውስጥ ገብተዋል። ከፊሉ እስክንድር በአደባባይ አንድነቱን እንዷልና እርምጃ ይወሰድበት ይገደል ሲል፣ ቀሪውም ደግሞ እስክንድር ሀቅ አለው ለድርጅት መመስረት ብዙ ዋጋ ከፍሎ እንዴት የወረደ ስልጣን ይሰጡታል በሚል እየተፋጀ ይገኛል። ለአብነትም መዓዛ መሐመድ እስክንድር ነጋ እንዴት የተሰጠውን ስልጣን አይቀበልም በሚል በጫካው ህጋቸው መሰረት እርምጃ እንዲወሰድበት በግልጽ ተናግራለች። በዚህም ምክንያት እስክንድር የነማስረሻ ሰጤ ኮሎኔል ፋንታው ሙሃቤ የሰላም መንገድ መከተሉ የማይቀር እንደሆነ ተገምቷል። በተመሳሳይ ዘመነ ካሴ የድርጅቱ መሪ ተብሎ ቢገለጽም ዘመነ እስካሁን በኤርትራ እንደሚገኝና ወደ ኢትዮጵያ መመለስ ፍላጎት እንደሌለው ተሰምቷል። ይህን የሰሙ የአስረስ ማረ ደጋፊዎች እሱ ከዚህ ሳይኖር ሊመራን አይችልም በማለት እየተበተኑ ይገኛል። አብዛኛው ታጣቂ በቡድኑ ሁኔታ ተስፋ በመቁረጡ እጅ ለመስጠት መወሰኑን እየተሰማ ይገኛል። ከዚህም ጋር ተያይዞ ብረሳሽ ቀኝ የተርሳኝ የሚሉላትና ወልቃይት ጸገዴን አሳልፈው ለመስጠት ዘመነ ካሴና አስረስ ማረ ከህወሓት ትዕዛዝ ተቀብለዋል። ለዚህም በቅርብ ሰዎቻቸው ለወልቃይት ታጥቆ የቆመውን ኮሎኔል ደመቀ ዘውዱን ለማስገደል 2 ጊዜ ያልተሳካ ሙከራ ማድረጋቸውም ከውስጥ ሾልኮ ወጥቷል። ወልቃይት ለወያኔ ለማስረከብ እነዚህ ጸረ ህዝብ ኃይሎች ስምምነት ለማድረጋቸው ከዚህ በላይ ማረጋገጫ የለም። ወደ ቀጣይ ዜና ተሸጋገርን። ጥምቀትን ያላከበረው የራያ ህዝብ። የአደባባይ በዓል ከሆኑት ውስጥ አንዱ የሆነ የጥምቀት በዓል ባሳለፍነው ሳምንት በመላው ኢትዮጵያ በድምቀት ተከብሮ አልፏል። ሆኖም በአማራና ትግራይ ክልሎች ውዝግብ በሚነሳበት አላማጣ ከተማ ውስጥ የከተራም የጥምቀትን በዓል እንዳልተከበረ የራያ ሀገረ ስብከት ይፋ አድርጓል። የራያ ሀገረ ስብከት ስራ አስኪያጅ የጥምቀት በዓል አልተከበረም፣ አብያተ ክርስቲያናት ተዘግተው በጸሎት ላይ ነበሩ ሲል ተናግሯል። ገና ጥምቀት ከመድረሱም በፊት በአካባቢው በመንበረ ሰላም በእኛ እመኑ በሚል ከ14 በላይ ካህናት በህወሓት ታጣቂዎች መታፈናቸው ታውቋል።
አፈናውን የፈሩ ካህናት ደግሞ ከምንታሰር በሚል ተፈናቅለው ወደ ቆቦና ወልዲያ ማቅናታቸው ተረጋግጧል። ይህ በእንዲህ እንዳለ የትግራይን ህዝብ ችግር ለፖለቲካ ትርፍ የሚያውለው ራስ ወዳዱ የህወሓት ስብስብ በገቢ ማሰባሰቢያ ስም የጦርነት እቅዱን እያስፈጸመ ይገኛል። ቡድኑ ከጊዜያዊ አስተዳደሩ ጋር በመተባበር በጦርነቱ የተጎዱ ታጋዮችን ለማሳከም በሚል ሽፋን ለአዲሱ የጦርነት እቅድ የሚውል ገንዘብ ማሰባሰብን አንድ ብሎ ጀምሯል። በዚህም መሰረት ጥር 13 2018 ዓ.ም የገቢ ማሰባሰቢያ በሚል መድረክ አዘጋጅቷል። ለራሳቸው በችግር ላይ ከሚገኙ የመንግስት ሰራተኛ ደሞዝ ላይ 10% በግዳጅ ተቆራጭ እንዲሆን በመድረኩ ላይ መወሰኑ ታውቋል። በተመሳሳይ የጽንፈኛው የህወሓት ቡድን ጀነራሎች በሱዳን አሻፋ በተባለ ቦታ ከኤርትራና ከሱዳን ጀነራሎች ጋር ስብሰባ ማድረጋቸው ከታማኝ ምንጭ አረጋግጠናል። በስብሰባቸውም ትግራይ፣ ኤርትራ፣ ሱዳን አሊያስ በሚል የቃል ኪዳን ሰነድ አዘጋጅተው ዝርዝር ጉዳዮች ላይ ውይይት ማድረጋቸውን ለማወቅ ችለናል። በዚህም ለጦርነት ከሚያስፈልጋቸው ገንዘብ የድርሻቸውን ከክልሉ ነዋሪ እየሰበሰቡ መሆኑን ህወሓቶች ገልጸዋል። አጋሮች ያሏቸው እነ ግብጽ እንዲያግዟቸው ውይይት ማድረጋቸውን አስረድተዋል። ጦርነት ዝግጅታቸውን የሚያደናቅፍባቸውን አካል ላይ እርምጃ እየወሰዱ መሆኑንም ተናግረዋል። የሌተናል ጀነራል ጉሽ ገብሩ እስርም ከዚህ ጋር የተያዘ መሆኑ ታውቋል። በትግራይ ሰራዊት የአርሚ 15 የቀድሞ አዛዥ ብርጌዳል ጀነራል ጉሽ ገብረ 19 ታጣቂዎች ጋር ባሳለፍነው ሳምንት ታስሯል። የእስሩም ምክንያት ቡድኑ ላሰበው ጦርነት ለዘብተኛ በመሆኑ እንቅፋት ሊፈጥርብን ይችላል፣ እኛ ጠላት ከምንለው ከሌሎች ጋር ሊገናኝ ይችላል የሚል ፍራቻ ነው። ጉሽና ታጣቂዎቹ እስካሁን ፍርድ ቤት እንዳልቀረቡና በፍሳ ማንዱስ ቢሮ ውስጥ ታስረው እየተሰቃዩ እንደሚገኙ ከውስጥ ሾልኮ ወጥቷል። በዚህም ምክንያት ቤተሰቦቻቸውን የፖሊስ ጣቢያው ፈልገው ሊያገኟቸው አለመቻላቸው ተሰምቷል። ከመቼውም ጊዜ በላይ አሁን የትግራይ ህዝብ ከህወሓት ውጪ ምርጫ ሊኖረው ይገባል። ለዚህም ዘንድሮ ምርጫ የግዴታ መካሄድ አለበት። ምርጫ ቦርድ ባስቀመጠው መመሪያ መሰረት ትግራይ ክልል ላይ ምርጫ እንዲካሄድ ምቹ ሁኔታን ለመፍጠር እየሰራ ነው። ከዚህ ቀደም ቦርዱ ለትግራይ ጊዜያዊ አስተዳደር በላከው ደብዳቤ መጪው ምርጫ በሰዓቱ እንዲካሄድ በቂና አስፈላጊ ዝግጅቶችን እንዲያደርግ አሳውቋል። አሁን ደግሞ አስተዳደሩ የምርጫ ጣቢያዎችን በግልጽ ለይቶ እንዲያሳውቅ ምርጫ ቦርድ በደብዳቤ ጠይቋል። ሆኖም አሁን ድረስ ከህወሓት ጋር አንድ የሆነው አስተዳደሩ ምንም አይነት የምርጫ እንቅስቃሴ አላደረገም። በዚህ ምክንያት ምርጫ ቦርድ የሚሰጠው ምላሽ ምን ሊሆን እንደሚችል እየተጠበቀ ይገኛል። ወደ ቀጣይ ዜና ተሸጋገርን። ታጣቂዎች የተሸኙበት ድንቅ ኦፕሬሽን። ምንም ጊዜ የድል ባለቤት የሆነው ጀግናው ሰራዊታችን የሰላም ጥሪውን አሻፈረኝ ባሉ ጽንፈኛ ታጣቂዎች ላይ የተለመደውን የማያዳግም እርምጃ ወስዷል። በዚህም ባሳለፍነው ሳምንት በዋግምራ ዞን ሳህላ ወረዳ የሰላም ድልድይ በተባለ አካባቢ ሲንቀሳቀሱ የጃውሳ ታጣቂዎች በተሰበሰቡበት የድሮን እርምጃ ተወስዷል። በዚህም ኦፕሬሽን ወደ 68 የሚጠጉ ታጣቂዎች ሲደመሰሱ ወደ 40 የሚሆኑት ደግሞ በከባዱ መቁሰላቸው ታውቋል። ስብስቡ ለጥቃት ይጠቀምበት የነበረ የቡድን መሳሪያና ተተኳሽ በቁጥጥር ስር ሊውል ችሏል። ለተገኘው ድል የአካባቢው ማህበረሰብ የሰጠው ድጋፍና ሁለንተናዊ እገዛ እጅግ ከፍተኛ መሆኑን ታውቋል። በተያዘ መረጃ የጥምቀት በዓል ለማደናቀፍ የሞከሩ የጽንፈኛው ታጣቂዎች በቁጥጥር ስር ውለዋል። ሻዕቢያ የጥምቀት በዓል በሰላም እንዳያልፍ ለጃውሳው ቡድን ታጣቂዎች በሰጠው ትዕዛዝ መሰረት በጎጃም ዞን ጃቢ ጣናን ወረዳ ክሊኒክ በተባለ ቦታ ጥምቀትን የማስተጓጎል ተልዕኮውን ተቀብለው ሲንቀሳቀሱ የነበሩ ታጣቂዎች ላይ የማያዳግም እርምጃ ወስዷል። በዚህም 14 ጽንፈኞች ተደምስሰዋል። ሌሎች 14 ተማርከዋል። የታጠቁት 12 ክላሽና 2 የቃታ መሳሪያ በቁጥጥር ስር ውሏል። ሰላምን አሻፈረኝ ባሉ ታጣቂዎች ላይ የሚወሰደው እርምጃ ከዚህ በላይ ተጠናክሮ የሚቀጥል ይሆናል። ከዚህም በተጨማሪ ከጸረ ህዝቡ ትግል ራሳቸውን በማግለል መንግስት የሰጠውን የሰላም መንገድ በመምረጥ የህዝብ አለኝታ ለመሆን የወሰኑትን ሰራዊቱ እየተቀበለ ነው። በዚህም በደቡብ ወሎና በሰሜን ወሎ ዞኖች በርካታ የቡድኑ ታጣቂዎች የሰላም አማራጭን ተቀብለው የተለያዩ መሳሪያዎቻቸውን ከነተተኳሹ ይዘው ገብተዋል። የሰላምን አማራጭ የተቀበሉ ታጣቂዎች ያስከፉትን ህዝብ ሰላም በማምጣት ለመካስ እንደሚሰሩ ተናግረዋል። ወደ ቀጣይ ዜና ተሸጋገርን። አባይ የኢትዮጵያ ታሪክ መነሻ ነው። ህዳሴ ግድባችን በአባይ ወንዝ ላይ የነበሩትን የተሳሳቱ ትርክቶች በተግባር ያጠፋና ሀገራዊ ማንሰራራትን ያረጋገጠ ነው። ሀገራችን በአቅም ማነስና በታችኛው የተፋሰስ ሀገራት ጫና ምክንያት አባይን ለዘመናት ሳትጠቀምበት ቆይታለች። ግድቡን በመገንባት ውሃውን መያዝ መቻሉ በዓለም የሰፈነውን የተሳሳተ አመለካከት የቀየረ ነው። ይህም ብቻ ሳይሆን ኢትዮጵያ የውሃ ሀብቷን የማስተዳደር አቅሟን ያሳየችበት ታላቅ ገድል ነው። መብቷን ተጠቅማና ድንበር ተሻጋሪ ወንዞች ህግን ተከትላ በገነባቸው ፕሮጀክት ኢትዮጵያ ድርድር አታውቅም። ግብጽ ከአሜሪካ ትንሽ ፈገግታ አየው ብላ በዓለም አቀፍ ህግ ደረጃ ኢትዮጵያ ካሳ እንድትከፍል የሚያስገድድ ውሳኔ እንደሌለ እያወቀች የማትዘልቅበትን ቀልድ ጀምራለች። የኢትዮጵያ ህዝብ በቤተኛውን በኩል ሴራ ከመጣበት ለመጋፈጥ ቁርጠኛ መሆኑ ግብጽ ልትረሳው አይገባም። እንኳን ዛሬ ትናንት ህዳሴ ግድቡ ውሃ ሳይሞላ እንኳን እጁን አልሰጠም። የአባይ ውሃን የመጠቀም መብታችንን ተፈጥሮና ዓለም አቀፍ ድንበር ያረጋገጠው ነው። ወደኋላ አንልም። አባይና ኢትዮጵያ የአንድ ሳንቲም ሁለት ገጽታዎች ናቸው። አባይን ከኢትዮጵያ ነጥሎ መመልከት ሊታሰብ አይቻልም። አነጋጋሪ የነበረው የትራምፕ መግለጫ ላይ ከሰፈሩ ሀሳቦች ውስጥ አንዱ ናይል ሲባል የማውቀው ግብጽን ነው የሚል ይገኝበታል። ይህ የእውነት ናይል መነሻው ኢትዮጵያ መሆኑን ሳያውቁ ከመቅረት የቀረበ አስተያየት አይደለም። ይልቁኑ ታሪካዊ ጠላታችን ግብጽ ብዙ ርቀት ተጉዛ በሐሰተኛ ትርክት በመፍጠሯ የመጣ ውጤት ነው። በመሆኑም እኛ ከእያንዳንዱ ኢትዮጵያውያን መቀነት ተፈቶ የተገደበውን ግድባችንን መጠበቅና እንደ ትላንቱ በአንድነት ቆመን አባይ አባይ ያልን ስያሜውን ሳይቀር ሀገራዊ ለዛ ልንሰጠውና ኖ ሞር ልንላቸው ይገባል። አባይ የኢትዮጵያ ታሪክ መነሻ መሆኑን ዓለም እንዲያውቅ መስራት አለብን።
የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።